በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚህች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷ ለእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበረ። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች፣ የሰጠኸኝን ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። ቅድስት ድንግል እመቤታችን ማርያምንም በወለደቻት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህ በኋላ የደናግል ጋራ ከደናግላን ጋራ ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስም ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእነርሱ ትክክል መስሎ አልታያቸውም። ስለዚህ ሊጠብቃት ለሚገባው በእርሷ ላይ ምጮኛ ሊያኖሩ ወደዱ። ከዚህ አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ሆይ አንቺ እንዳደግሽና ለአካለ መጠን እንደደረስሽ ወቂ፣ ልትታጭ ትወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንደፈለግሽን ወይም በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግይ የምትሽ ከሆነ በሴቶች ላይ የሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የርግማን ሥርዓት ባንቺ ላይ እንሰራለን አላት። ቅድስት ድንግል እመቤታችን ማርያምም እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ፣ አባትና እናት የሉኝም። ስሙ ብሩክ ምስጉን የሆነ ከእግዚአብሔር በታች በእናትና አባት ፈንታ እናንተ ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ ብላ መለሰችላቸው። ካህናቱና ማኅበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተህ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ወይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸውን ሁሉ ወንዶች ሰብስብ፣ የእያንዳንዱንም በትር ከስሙ ጋር ውሰድ፣ ወደ ቤተ መቅደስም በምሽት አስገብተህ ወደ እግዚአብሔር ጸልይበት። ከነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርም በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡት ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያንም ጊዜ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄድ ዘንድ እያሉ አዋጅን ዙረው የሚናገሩ በእስራኤል አገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍን በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉንም በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮቹን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበረ። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በተራቸውም አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች። እየበረረችም ሂዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርንም አመሰገኑት። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤትህ ውሰድ፣ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ከዚህ በኋላ የመላእክት አለቃ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራት። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የሊቀ መላእክት ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በፋኑኤል አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓታ ለእግዝእትነ ማርያም፣
ብፁዓን ኢያቄም ወሐና፣ ቅዱሳን ካህናትና ዘካርያስ ስምዖን፣ ቅዱስ ፋኑኤል ሊቀ መላእክት፣ አቡነ ዜና ማርቆስ ጻድቅ። ወርሃዊ በዓላት አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል፣ አባ ሊባኖስ ዘመጣ፣ ቅዱስ ቄርሎስ ሊቅ አምደ ሃይማኖት። ድንግል ሆይ አንገታቸውን እንደሚያረዝሙ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፣ በቅድስናና በንጽህና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም፣ ከሰማየ ሰማያት የበሰለ ሰማያዊ ህብስትን እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን እንጂ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም ባራኪተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።